እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣ ነው። ወንጀልን በማጋለጥ ቲክቶክ ላይ የተሰማሩ ግለሰቦች በአሁኑ ሰዓት ላይ ትልቅ አደጋ ላይ ይገኛሉ። አሁን ታበርሲሳን ሁላችንም እናውቀዋለን ብዬ አስባለሁ። እራሱም እንደተናገረው እስከ ሞት ድረስ ልንደርስ እንችላለን ብሏል። ታዲያ ይህ ነገር ለምን መጣ? ከመካከላቸው አንዳቸውስ ለምንድን ነው የታሰሩት? ሁሉንም ነገር በግልጽ እንመለከታለን። ከዛ በፊት ግን ኢትዮጵያ ውስጥ አደገኛ የተባለ ወንጀል ተሰርቷል። ይህም ወንጀል እንግዲህ ወደፊት ህይወቴን በኳስ አስተካክላለሁ ብላ እየጣረች የምትገኝ አንድ ብላቴና ላይ እንግዲህ አርፏል። ታዲያ ተገላን የሞተችው እየተባለ ይገኛል። ነገር ግን ሌሎችም የአሟሟት ዜናዎች በሷ በኩል እየተነገሩ ይገኛሉ። እርግጠኛ የሆነ መረጃ ባይኖርም ልጅቷ ግን ተደፍራም እንደሆነ እየተነገረ ይገኛል። እስኪ ስለዚህ ታሪክ ትንሽ እናዳምጥ። ስለ ወጣቷ ተጫዋች ኤክራም አብዱ ሞት መረጃውን ሳላደርሳችሁ ቆይቻለሁ። ምክንያቱም የተጣራና እውነተኛ መረጃ ለእናንተ የማድረስ ትልቅ ኃላፊነት ስላለብኝ ነው። አሁን ግን በጉዳዩ ዙሪያ ያሉትንና መነጋገሪያ የሆኑትን ሁለት ዋና ዋና ነጥቦችን ላካፍሏችሁ። በኤክራም አብዱ ህልፈት ዙሪያ ሁለት የተለያዩ መረጃዎች እየተሰራጩ ይገኛሉ። የመጀመሪያው ከመተሐራ ወደ አዳማ በመጓዝ ላይ ያለች በታጣቂዎች በተከፈተ ጥቃት ህይወቷ አልፏል የሚል ሲሆን፣ በአንጻሩ ደግሞ ከመተሐራ ነዋሪዎች ሌላ መረጃዎች እየወጡ ይገኛሉ። የአካባቢው ነዋሪዎች ፍትህ ለኢክራም በሚል ድምጽ እያሰሙ ሲሆን እሷ የተገደለችው በመንገድ ላይ በታጣቂዎች ሳይሆን መተሐራ ከተማ ውስጥ ከጓደኛዋ ጋር ወጥታ ከጠፋች በኋላ በከተማዋ ሰካ በሚባል አካባቢ አስከሬኗ መገኘቱን እየገለጹ ነው። ይህንን መረጃ እስካዘጋጅ ድረስ ምንም አይነት ይፋዊ መግለጫ አልተሰጠም። ይህ የኮከቧ ተጫዋች ህልፈት አሁንም በሁለት መላምቶች መካከል ሆኖ ፍትህን እየተጠባበቀ ይገኛል። እውነት የትኛው ነው? ህልሟ እንዲህ የተቀጠፈው በታጣቂዎች ነው ወይስ በሴራ? ፍትህ ለኢክራም አብዱ እንጠይቃለን። እናንተም ያላችሁን መረጃ ኮሜንት ላይ አስቀምጡ። ይህንን ቪዲዮ ሼር በማድረግ ድምጽ እንሆናት። ከዚሁ ነገር ጋር ተያይዞ አንድ የጸጥታ አካል እንግዲህ ገሏታል፣ ደፍሯታል የተባለው ስላለው ጉዳይም ልውሰዳችሁ። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራልና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጭ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይ ዶንት ኖ ምን ልጠይቃችሁ እንደመጣ ለምን ቪዲዮ መስራት እንደማላቆም ራሱ አላቅም። እውነቱን ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይህንን ሰውዬ የፈለገ ታጣቂ ቢሆን፣ የፈለገ ሻለቃ ቢሆን፣ የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይህንን ሰው ለህግ አቅርቡልን። ይህንን ቻናል ኮሜንት፣ ላይክ፣ ሰብስክራይብ ስታደርጉ እንደዚሁም ሼር ስታደርጉት ተሸላሚ እንደምትሆኑ ነግሬያችሁ ነበር። ብዙዎቻችሁ መች ነው የምትሸለመን እያላችሁ ጥያቄያችሁን አቅርባችሁልኛል። ታዲያ እስካሁን ድረስ ከ20 በላይ ሰዎች መሸለማቸውን ልነግራችሁ እወዳለሁ። እርግጠኛ እንድትሆኑ ይሄ እንግዲህ እዚህ ጋር የምትመለከቱት ደረሰኝ ለመጨረሻ ጊዜ የተላከላት ልጅ ናት። ታዲያ ይቺ ልጅ አረብ ሀገር ላይ ያለች ልጅ ናት። ለእህቷ እንዲላክላት ብላ ስሟ መቅደስ ነው፣ የእህቷ ስም ቅድስት ነው። እንዲላክላት ብላ በቀጥታ ወደ እህቷ አካውንት ገብቷል ማለት ነው። ሁላችሁም እንግዲህ ይህንን ነገር መካፈል ትችላላችሁ። እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን
በጥሰን ጥለን አደባባይ የወጣ ነው። በዚህ ኮንተንት ላይ እንግዲህ ጉልበት ሊሆነን የሚችል ሌላ ሰዎች መጥተዋል። እንደነ ተስፋ ያሉ እንደነ ሌዊ ያሉ እነዚህን ሰዎች እንግዲህ ተስፋዬን ትላንትና ከቢሾፍቱ ደብረ ዘይት የ4 ኪሎ ፖሊስ ነኝ የሚል ይዞት ወደ ሌቦቹ ሰፈር ይዞት ሄዷል። ተስፋዬ እንግዲህ ያለው ነገር ኢትካር የተባለው ድርጅት ውል ከተፈራረመ በኋላ ለ3 ወር መኪና አስመጣለሁ ብሎ እስከ 8 ወርና እስከ 1 ዓመት የቆዩ ሰዎች አሉ። ይሄም የማጭበርበር ምልክቶች ናቸው፣ ተጠንቀቁ። እኔም እልሃለሁ ቆይተሃል። በ3 ወር አመጣለሁ ብለህ እስከ 1 ዓመት ድረስ ቆይተሃል። ያልመለስክላቸው ሰዎች አለ፣ መኪናውን ያልሰጣችኋቸው ሰዎች አሉ እንላለን። ናና ሰረን ሀገራችን ነው፣ የትም መሄድ አንችልም። እንደናንተኛ ለተለያዩ የህግ አካላት ገንዘብ እየከፈል እንደዚህ ያርጉልን ማለት አቅሙ የለንም። ነገር ግን እኩል ዜጋ ስለሆን በሀገራችን ጉዳይ ላይ ያገባናል። እንደነ ተስፋ ያሉ ሰዎች እንደኛ ያሉ ሰዎች ልንሸለም እንጂ ልንታሰር አይገባም ነበር። ነገር ግን ሌባ ሰዎች ከነዚህ ሆዳም የጸጥታ አካላት ጋር በመሆን ነው እንግዲህ እንደኛ ያሉ ሰዎችን እያባረራችሁ ያፈለገ ነገር ታረጉናላችሁ። የወጣነው ልንሞት ሁላ እንደምችል አስበን ነው። ስለዚህ ይሄን ስላደረጋችሁ ሲጀመር ቅዳሜ ዕለት ያሰራችሁበት ምክንያት እሁድ ስራ ስለሌለ እዛ እንዲልና ይቅርታ እንዲላችሁ ነው። አይላችሁም። ነገ ከነገ ወዲያ እየባሰበት ይመጣል። ኢትካር የተባልክ የወሮ በላ ቡድን ከፈታዋችሁ እኔን አያርገኝ በማለት እንግዲህ በሶሻል ሚዲያው በመዛት ይገኛል። ታዲያ እንደዚህ አይነት ኢንቨስትመንቶች ላይ ለምንድን ነው ጥያቄ የሚፈጠርበት? በኢንቨስትመንት ስም የሚደረጉ ቁማሮች የደቡብ ኢትዮጵያ ክልል ባለስልጣናትን እልም ወዳለ ማንፊያዎች እየቀየረ ነው። ይህንን በማስረጃ ለማስደገፍ ያህል ይህ የምታዩት ግለሰብ ብርሃነ መስቀል ክንፈ ይባላል። የማራማይን ባለቤት ነው። በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ የከሰል ድንጋይ ለማምረት ፍቃድ ይጠይቅና ይሰጠዋል። ይሄ የከሰል ድንጋይ በአመት 4,500,000 ቶን የከሰል ድንጋይ ለማምረት ፍቃድ ከተሰጠው በኋላ ከሰል አለበት ወደ ተባለው ቦታ ላይ ፍለጋ ይጀምራል። በወረዳ ወረዳ ላይ ያገኛል። በወረዳ ወረዳ ላይ ፍቃድ ከሰሉን ካገኘ በኋላ እነዚህ ባለስልጣናት መኖሩን ካረጋገጡ በኋላ ያንን ቦታ ለ55 ባለሀብቶች ነን ባዮች አከፋፍለው ይሰጣሉ። እንዴት ሰነድ እንደቀያየሩ የሚያሳይ የድምጽ ቅጂ ከዚህ ፖስት በፊት ፖስት ቼላችኋለሁ፣ አዳምጡት ከፈለጋችሁ። ፋና ብሮድካስቲንግ ኮርፖሬት የማዕድን ስር ቁማርተኞች ብሎ በሰራው ዶክመንተሪ ላይ ግልጽ ያለ ነገር ስላለ እንድታዳምጡት ላስቸግራችሁ። ይሄ ሰውዬ ወደ ክልሉ ውሃና ማዕድን ቢሮ ይመለስና ለምንድን ነው እኔ ባገኘሁት እንትን ላይ ደብል ፍቃድ የምትሰጡት ብሎ ሲጠይቃቸው የተመለሰለት መልስ ግን ሌላ ነበር። ከዛ በኋላ ወደ ፍርድ ቤት መሄድ ነበረበት። ፍርድ ቤት ሄዶ እግድ አወጣባቸው። እነዚህ 55 ባለስልጣናት ማለት ባለ ሀብቶች ላይ እግድ ይወጣባቸዋል። እግድ ከወጣ በኋላ ያንን እግድ ግን የክልሉ ጸጥታ ቢሮ ሊያስከብረው አልቻለም። እንደገና ለመጀመሪያ አንብቡት ይሄን እግድ እንግዲህ ፍርድ ቤት መከላከያ ለመጀመሪያ ጊዜ ሲያዝ ይሄ ይመስለኛል እና መከላከያ ጭምር ገብተህ አስቁም፣ ፍርድ እስኪሰጥ ድረስ አስቁም ብሎ እግድ ይወጣበት። ይሄን ያህል ማንፊያ ሆኗል። ይሄንን እግድ ለመከላከያ ከተጻፈ በኋላ ምን ያደርጋሉ? ከደቡብ ኢትዮጵያ መተው ማለት ነው፣ ከጋሞ መተው ይሄ ብርሃነ መስቀል የሚባለው ልጅ አዲስ አበባ ላይ አፍነውት ይዘውት ሄዳሉ። ወዴት እንዲዘውት እንደሄዱ ማለት ነው። አፍነውት ወዴት ይዘውት እንደሄዱ ከ3 ወር ከ4 ወር በኋላ ነው ያለበት ቦታ የታወቀው። መጀመሪያ ሶዶ ላይ የሆነ ቦታ ላይ አፍነውት ደበቁት። እዛ አካባቢ ያሉ ወጣቶች ይሄን ብርሃነ መስቀል የዛው አካባቢ ልጅ ስለሆነ ስለሚወዱት ወደ 40 ምንጭ ይዘውት መጡ። 40 ምንጭ ይዘውት መጥተው ምንም አይነት ክስ ሳይመሰርቱበት 4-5 ወር ሙሉ አፈኑ ትላችኋል። አስተዋል የሚባለው ጓደኛቸው ወይም ደግሞ ባልደረባቸው ፍርድ ቤትም ቀርቦ የዋስ መብት ተጠይቆለት ነበር። ይህም ነገር እንግዲህ ምን ላይ እንደደረሰ ከአሁን ታበርሲሳ እንመልከት። ተስፍሽ ዛሬ ፍርድ ቤት ቀርቦ ነበረ። ፖሊስ የ14 ቀን የምርመራ ጊዜ ቀጠሮ ይፈቀድልኝ ብሎ አልጠየቀም። ይህ ነገር ብዙ የምንማርበት ነው። ብዙ እናወራበታለን ለወደፊቱ ስለ ሀገራችን የፍትህ ክፍተቶች እንዴት እንደሆኑ ቁልጭ አድርጎ ያሳየ ስለሆነ፣ ምክንያቱም ኢንፎርሜሽን የሰጠ ሰው
ህዝብ እየተበላ ነው ብሎ ኢንፎርሜሽን የሰጠው የተሰጠበት ነው የሚመረመረው ወይ ሰጪው ነው የሚመረመረው የሚለውን ምን ያህል ፍትህን እናስከብራለን የሚሉ አካላት ራሳቸው የዛ ተባባሪ እንደሆኑ እናያቸዋለን። 14 ቀን የተጨማሪ የምርመራ ጊዜ ይፈቀድልን አለ። እግዚአብሔር ይስጠውና ዳኛው ምንም ተጨማሪ ጊዜ የሚያሰጥ የምርመራ ሁኔታ ስላላየው ልጁን በዋስትና መብት ተከብሮለት ይውጣ አለ። ብያችሁ ነበረ። አውቀው ነው ቅዳሜ ዕለት እንዲታሰር ያደረጉት፣ አውቀው ነው እሑድ ስራ ስለሌለ ብዬ ነግራችሁ ነበረ። በደንቡ ዘርዝረን ነው የምናየው። ነገር ግን ከእስር ቤት እንደወጣ ሌላ ወረዳ ደግሞ እንደ እግር ኳስ ነው። እንደ እግር ኳስ የቀመሰ እንትን አይችልም ታውቃለህ። የድርሻውን አድርጌልሃለሁ ለማለት ሌላ እንትን ወስዶታል። ስለዚህ እነዚህ ደግሞ ከመቼ ወዲህ እነሱ ከሳሽ እነሱ ተበዳይ ከሲጀምር ከፍተኛ የሆነ የውጪ ከረንሲ መዘዋወሪያ የገንዘብ ማጠቢያ ቦታ የሆኑ ድርጅቶች እኛም ድሮም ብለናል እኮ የምንፈራው ከሌቦች ጋር የሚተባበር የጸጥታ አካልን እንጂ ሌቦች መምጣት ትችላላችሁ ብለን አውርተናልና እንደዚህ ሆኗል። በዚህ አጋጣሚ በጣም ይወደዱት ይሄና ተወዱናላችሁ እንደለካ አብርሃም አሰፋ የሚባል ጠበቃ ሳይነገረው ነበረ ቦታው የመጣውና ከጎኑ ነኝ ያለው። ኤፍሬም ተካልኝ የተባልክ ጠበቃ ሳይነገረው ነበረ ቁምልን ሳይባል እኔ በቃ እኔ ነኝ የምሆነው ብሎ እንትን ያለው ማለት እና ይሄን ያህል ነው የምትወዱን ማለት ነው። አመሰግናለሁ። እናንተ ናችሁ በዚህ ኮንተንት ውስጥ እንድንኖርና እንድንጠነከር የምታረጉት። በፍጹም አያሸንፉም ነው የምላችሁ። በፍጹም አንሸነፍም፣ ለሌባ አንሸነፍም። ኮሜዲያን ፍልፍሉንም በአስደንጋጭና በደባሪ ሁኔታ እናገኘዋለን። በአሁን ሰዓት ላይ እንግዲህ ኮሜዲያን ፍልፍሉ ብዙዎች እየሄዱ ጥያቄ እያቀረቡለት ይገኛሉ። ኮሜዲያን ፍልፍሉም ካሜራ ላይ መግባቱን አልፈለገውም፣ ግን ህይወት ናትና ነፍስ ናትና እርዳታ እንዲያገኝ ካሜራን ፈቅዷል። ታዲያ ያለ አግባብ ግን ሁሉም እየሄደ ይቅረጸው ለማለት አይደለም። ስለዚህ ሁሉም ነገር በአግባቡና በትክክለኛ ሁኔታ ሲሆን ደስ ይላል። ለምሳሌ ጥላሁን እልፍነህ ማለት ነው። ጥላሁን he shared a story, a really heartbreaking story. ገባ? እሺ we deserve to know that ለምን እሱን ያሳወቀ። ይሄ ግን ሰው በወደቀበት ሰዓት ላይትና ካሜራ አዘጋጅተ እዛ ሆስፒታል ውስጥ መግባት የለብህም። በቃ ላይም የራሳችሁ የሆነ ሰው this is your partner አቅራቢዎቹስ ምንድነው የምታስቡት? እናንተ ማለፍ የምትችለውን ነገር this is not right. this is by the way ማለት ነው። እኔ I don't care ከዚህ በኋላ እዛ ተጠራው አልተጠራው I don't care እውነት ለመናገር ማለት ነው። ግን this is not right። በቃ እኔ በጣም የማከብረውና የምወደው ሰው ነው ፍልፍሉ ማለት ነው። እንዴት ልበለ የሆነ እንደማትችል እያወቅክ ማለት ነው የሚያበረታታ ሰው አለ አይደል? ዛትስ ፍልፍሉ ለኔ ገባ። ለዜዶ ምን ማለት እንደሆነ አውቃለሁ። ለዛ ውስጥ ላሉት ለነ ማርቆስ ለነ እንትና ምናምን ነገር ፍልፍሉ ማለት ምን ማለት እንደሆነ አውቃለሁ። ገብቷል አይደል? it means something, he means something ገባ አይደል? እና እንደዛ የሆነን ሰው እንደዛ ታሙ አታቀርብም። በቃ እንዴ ለምን ምን አስፈለገ? we don't have to seem like on that ምን አስፈለገ? ያ ሜንስትሪም ሚዲያ በዛ አጋጣሚ ስፔሲፊካሊ አንዳችሁን ሳይሆን ኦቨርኦል ዱ ቤተር ላይክ ሪሶርስ አላችሁ። ቲክቶክ ላይ ያለን ሰዎችን ከምትናገሩና እንትን ከምትሉ ማለት ነው with all the resources you can do better job ግን እየሰራችሁ አይደል? that's why the social media or the informal media is just getting bigger and ጥሩ ትራክሽን ያገኛል። ይሁን ገባህ? ሁለት ወር ቢሰጡት ቢታገሱት he might recover አድርጎ ስለ ጆርኒው እየቀለደ ምናምን ነገር ያወራል፣ ሞራልም ይሆናል። ከዛ ቲክቶከር አዶናይም በቦታው በመገኘት እንግዲህ ቻሌንጅ ሊያስጀምርለት እንደሚፈልግና ኮሜዲያን ፍልፍሉም ይሄን ነገር እንደሚቀበል በአግባቡ ተነጋግረዋል። በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ Talk about them and
ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ ለቤተሰቦችም እንዲሆን አንተ እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ እወድሃለሁ፣ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። እወድሃለሁ። ሰላም ሁኑልኝ አባቴ። ናፒዬ እወድሃለሁ የኔ ጌታ። እሺ ፍልፍሉ ህመም ጋርም ተያይዞ ጥያቄ እየተነሱ ያሉ ነገሮች አሉ። የስትሮክ ህመም እንግዲህ የተለያዩ ፊዚዮቴራፒ ማሽኖች ያስፈልጉታል። እነዚህን ማሽኖች ደግሞ አንድ ኢንጂነር ወጣት እንግዲህ በአሁን ሰዓት ላይ ሰርቷቸው ግን እነዚህን ነገሮች ለታካሚ ማቅረብ ባለመቻሉ ምክንያት ለከንቲባ ጥያቄ እያቀረበ ይገኛል። ታዲያ እርዳታችሁን እሻለሁ ብሏል። እንመልከተው። ይሄን ደፋር ልጅ ብቻ ይውልኝ። ይሄን ቪዲዮ ለክብርት አዳነች አቤቤ ያደርሱልኝ። ክብርት አዳነች አቤቤ በመጀመሪያ የላቀ የፍቅር ሰላምታዬን አቀርባለሁ። እኔ ቅዱስ ኤፍሬም እባላለሁ። ራሴን ትንሽ ላስተዋውቆት። እኔ በአዲስ አበባ ዩኒቨርሲቲ በአርትና በፋይን አርት ስኩል በኢንዱስትሪያል ዲዛይን በፕሮዳክት ዲዛይን የተመረኩ ሰው ነው። የተመረኩት ሪሃቢሊቴሽን ሃንድ ማሽን ሰርቼ ነው። ያ ማሽን ለስትሮክ ታማሚዎች ቴራፒ የሚሰጥ ማሽን ነው። ይህን የሰራሁት እናቴ ስትሮክ ታማሚ ስለሆነች ነው። እና ይህ ማሽን ለእናቴ የሰራሁት ግን ለእናቴ ለውጥ አላመጣላት። ምክንያቱም ስትሮክ ካለፈ አለፈ ነው። ለሌላ ሰዎች ግን ይጠቅማል። ይህ ማሽን ቴራፒ ወዲያው የሚያስፈልጋቸው ሰው መፍትሄ ይሰጣል። ክብርት አዳነች አቤቤ በጣም ስለተሰማኝና ስለከፋኝ ነው የምነግሮት። እንዴት ፍልፍሉ ታሞ ነበርና እሱን ልጠይቅ እንጂ ፍልፍሉ እንደው ማሚን ይዛት ብትመጣ ሲለኝ ትንሽ ተስፋ ኖረኝና ሐኪሞችን ላናገራቸው ይልኩ። ሐኪሞቹ ደግሞ ተስፋ እንደሌለ ጊዜ ካለፈ በኋላ ተስፋ እንደሌለ ነገሩ እና በጣም ተስፋ ቆርጬ ነበር። አሁን ግን አንድ እድል አለኝ። እናቴን እኔ ራሴ ሐኪም ማዳን ባልችል እንኳን ልክ እንደኔ በልጅነታቸው እናታቸው ታሞ እንዳይሰቃዩ ለብዙ ወጣቶች ሲባል አንድ ሆስፒታል እንድገነባ፣ ለብዙዎች ስለ ስትሮክ ግንዛቤ የሚሰጥበትን ተቋም እንድገነባ፣ ብዙዎች ባለሀብቶች እኔን እንዲያግዙኝ፣ የስትሮክ ማሽኖች ቴራፒ የሚሰሩ ማሽን ቢልድ እንድናደርግ እንዲያግዙኝ በትህትና ጠይቃለሁ። በኢትዮጵያ ሕዝብ ስም ጠይቆታለሁ። የኢትዮጵያ ሕዝብ ቢችሉ አቅም አለኝ እናቴን ማገዝ እንኳን ባልችል በእናቴ ስም ሆስፒታል እንድገነባ እንድትረዱኝ በትህትና ጠይቃችኋለሁ። ምንም የለኝም ግን በኮንፊደንስ ችሎታ አለኝ ሰው እንድታገዙኝ ጠይቃችኋለሁ። እንደሰማችሁት ነው። ይሄን ደፋርና ጀግና ልጅ አሁን ካልታገዘ እንደዚህ አይነት ቀና ሐሳብ ያላቸው ብዙ መለወጥ የሚችሉ ሰዎች ያልታገዙ ማን ነው የሚታገዘው? አሁን ሰዓት ላይ ለህዝቡ ሌላ የስትሮክ ምንጭ እየሆነ ያለው እንግዲህ የታክሲዎች ሁኔታ ነው። ሰው መንቀሳቀስ አልቻለም ነው የምላችሁ። እስኪ ምን አይነት አሉባልታ እየተሰማ ይገኛል? ወይም ደግሞ ችግሩ ምን ያክል ድረስ ነው? እኔ የምላችሁ መንግስት በቃ የትራንስፖርትን ታሪፍ ጉዳይ ዝም አለው ማለት ነው። በቃ አሳልፎ ለበዮች ሰጠን ማለት ነው። ታሪፍ የሚባል ነገር እኮ ቀረ። ታክሲ ላይ መከራ እየበላን፣ ቅጥቅጥ ላይ መከራ እየተበላ ነው እንዴ! 15 ብር ወይ 10 ብር ስትሄድ የነበረው መንገድ በጠራራ ፀሐይ ያለ ምንም ከልካይ 15 ብር ስትሄድ የነበረውን መንገድ 40 ብር 45 ብር ይጠሩባል። ያካክሱባል። ዞር በል ከፈለክ ውረድ ትባላለህ። ሳምንት ተሰልፌ ነው ነዳጅ ያመጣውና አገልግሎት እየሰጠው ያለው ይላል። ማንም ሀይ በላይ የላቸው፣ ትራንስፖርት ተቆጣጣሪ የላቸው። እስቲ ኮፒ ሊንክ ሼር እያደረጋችሁ ይሄንን እንኳን እባካችሁ በዚህ አልተለከለ ኮፒ ሊንክ ሼር እያደረጋችሁ የሚመለከተው አካል ጋር ይድረስ። ትራንስፖርት ታሪፍ ይውጣለት። እንደ መንግስትስ እንዴት ዝም አለው? በቃ እንደፈለገ ይሄ ህዝብ ይበዝበዝ። ከየት አምጥቶ ይበዝበዝ? ከየት አምጥቶ ወደ ስራ ይሄድ? ማንም ከልካይ ሳይኖር በሚገርም ሁኔታ ትራንስፖርት አንድ እየከፈለም ያንን እየከፈለም ትራንስፖርቱን እያገኘ አይደለም። ሁለተኛ ሲቀጥል ህዝቡ በትራንስፖርት ብቻ ደሞዙን እየጨረሰ እንዴ! ባስ ላይ ብትሉ ባሳችሁን አላዘመናችሁት። ከመነሻ ጀምሮ 40 ብር ይጠይቃል፣ ከ50 ብር ይጠይቃል፣ 70 ብር ይጠይቃል። ባስ ራሱ ከመነሻ ዘመናዊ ወይንም ብታዘምኑት ኖሮ ከመነሻ 2 እና 3 ፌርማታ የሚሄድ ሰው 15 ብር 20 ብር እየከፈለ ይጓዝ ነበር በከተማ ባሶች።
ያንን ማድረግ አልቻለም። እንዴ ነዳጅ ሳቢያው 160 ምናምን ብር እንዳለ ነው። የተለወጠ ነገር አላየንም እኛ። ታሪፍ አልወጣለት። ያው ስንት ጊዜ ስንት ወራች ሰው መከራ እየበላ ትራንስፖርት ማለት ዛሬ ላይ እኮ ደሞዙ 5000 ብር የሆነ ሰው ትራንስፖርት ቦታ ደርሶ ለመምጣት ለመሄድ እኔ 10000 ብር ይበቃዋል? 10000 ብር ይበቃዋል? እስቲ ኮፒ ሊንክ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እስቲ ይድረሳቸው ትራንስፖርት ላይ የሚሰሩ ግለሰቦች፣ ትራንስፖርት ላይ የሚሰሩ ባለስልጣናት። እኔ ጉድ ነው እያልኩ ያሉት የትራንስፖርት ጉዳይ ሁሉም እያለቀ ዝም ነው። በቃ አስተያየት እንኳን መስጠት ያልቻለ በጣም ያሳዝን። እውነት በጣም ያሳዝን። በዚህ ኑሮ ላይ ትራንስፖርት መከራችንን እያበላን። እኔ በታክሲዎችም አልፈርድም። ምክንያቱም ብዙ ተንገላተውና ብዙ ገንዘብ አውጥተውበት የሚያገኙት ነዳጅ ነው። ግን ደግሞ ያላግባብ ሲሆንም ይደብራል። ቴዲ አፍሮንም ህዝቡ በእንደዚህ አይነት መልኩ እያጨናነቀውና መንገድ እያሳጣው ይገኛል። ስለ ቴዲ አፍሮ አዲሱ አልበም ብዙ ሲባል ሰምተናል። ታዲያ ከድሮቹስ ምን ተብሎ ነበር? ወይም ደግሞ ሰዎች ያልሰሙትና ብዙዎች የማያውቁትን አንድ ነገር ተመልክተን እንመለስ። ምክንያቱም የብዙ አርቲስቶችን ከፍታ ያሳየ እንደዚሁም ደግሞ የብዙ ዘፋኞችን የገቢ ምንጭ የሆነ ጉዳይ ከመሆኑ አንፃር ቴዲ አፍሮ እዚህ አልበም ውስጥ ያሉ ሙዚቃዎቹ ሙሉ በሙሉ ለሌሎች አንጋፋ ድምፃዊ ሊሰጣቸው እንደነበር ታውቃላችሁ። ማለትም ጡር ሰርተሽ ለፍቅር ለፀሐይ ዮሐንስ፣ ጡር ሰርተሽ በፍቅር ገፍተሽ እኔን ገላ ስትይኝ ጠላሁሽ ስትለምጂ፣ ጉድ ሰራችኝን ለተፈራ ነጋሽ፣ ተማጽንኳት ጸናው ደጄ ባስለምናት በማላት ጽጌረዳን ለዳዊት መለሰ፣ ገና በጥፍ ማለዳ ፈክታ ጽጌረዳ ውብ አድርጎ ፈጥሯታል ያያት ይመኛታል። ሀገሬን ለኤፍሬም ታምሩ፣ የወንዚ ትዝታ የሀገሬ ናፍቆት፣ እንዲሁም ዋዘንድሮን ለነዋይ ደበበ ከብዙ በጥቂቱ ናቸው። ዋዘንድሮ ለልቤ ሰው የለኝ መከራ ትሎኝ ያልኩኝ ስተክዝ። አንዲት እህታችንም ጀንበርን ቴዲ አፍሮ ከሚወደው ታሪክ ጋር አገናኝታ የምትነግረን ነገር አለ። ጋይ ዛሬ ጀንበርን ስንሰማ ያገኘነውን እንትን ልንገራችሁማ። ወይ ብርሃን አውሰኝ የሐምሌ ፋኖስ ይላል። ጎግል ላይ ገብታችሁ የጃንሆይ ልደት ሰርች ብታደርጉት ጁላይ 23 1892 ያንን ወደኛ ሀገር ካላንደር ስንቀይረው እንደምታዩት ሐምሌ 17 1884 ይላል ማለት እና የሐምሌ ፋኖስ ጃንሆይ ናቸው። ከዛ ቀጥሎ ቴዲ ወይ ብርሃን አውሰኝ የነሐሴ ጀንበር ይላል። በዛው መልኩ ጎግል ላይ ሄዳችሁ የአጼ ሚኒሊክ ልደት ሰርች ስታደርጉት ኦገስት 17 1844 ይሄን ደግሞ በተመሳሳይ ወደኛ ሀገር ካላንደር ስንቀይረው ነሐሴ 12 1836 ይሄ ማለት ደግሞ የነሐሴ ጀንበር አጼ ሚኒሊክ ናቸውና በቃ በጣም ነው የገረመኝ። እኔ ቴዲ ዝም ብሎ አይነት ግጥም አይጽፍም አይዘፍንም የሚለውና ቃለን ግን ይሄ በጣም አስገርሞኛል። ኦብቪየስሊ ይሄ one of the interpretations ነው። እናንተ ደግሞ በምን መልኩ እንዳያችሁት ንገሩኝ። እና ወይ ብርሃን አውሱኝ እያለ እየጠየቀ ነው ብዬ ነው። ቴዲ አፍሮንም ሲቃወም የነበረው አርቲስት በአሁኑ ሰዓት ላይ እንግዲህ ማለትም ካሙዙ ካሳ ለእስራት የሚያበቃው ነገር ገጥሞታል። ይህም እንግዲህ አርቲስቶች ተሰባስበው ሄደው ከሰውታል። እንመልከተው። በርካታ አርቲስቶች ካሙዙ ካሳን ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋቸው ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዙ ካሳ በባህል ሚኒስቴር መስጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ ተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። እንደዚሁም ቼክ የጻፈላቸው ወገኖችና ድርጅቶችን እንደዚሁ ገንዘቡን ሊያወጡ ሲሄዱ ስንቅ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ነው፣ እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ
ብልጽግና ከፍተኛ አማሪ የሆኑት አቶ ሞገስ ባልቻ የየካ ክፍለ ከተማ ብልጽግና እንዴት አድርጎም እጩ እንዳደረገው ጥያቄ ማቅረባቸውን ሰምተናል። ይህን ተከትሎ የአዲስ አበባ ብልጽግና ካሙዙ ካሳን ስብሰባ ጠርቷል። ካሙዙ ካሳ በቀረቡበት ክሶች ዙሪያ እንዲያባራ የአዲስ አበባ ብልጽግና በሳምንት ጠርቶታል። በዚህ መሰረት እንግዲህ ስብሰባውን ተከታትለን ወደ እናንተ የምናደርስ ይሆናል። እንግዲህ ብዙ የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ በስማቸው የሚነግድ ሰው አይወዱም ሲሉ ይደመጣሉ። ቴዲ አፍሮን ነው የምወደው በማለት ሲናገሩ የሰማናቸው ክቡር ሚኒስቴር ብርሃኑ ነጋም እንደዚህ አይነት ጥያቄዎች ቀርበውላቸው በአስደንጋጭ ሁኔታ የመለሷቸው ነገሮች ከባድ ነበሩ። ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? ፕሮፌሰር ሮም ኦር ፐርሺያ የተሻለ ኢምፓየር ለእርሱ የትኛው? ፐርሺያን ኢምፓየር ከመውደድ አንጻር ነው የሚመልሱልኝ። ጥላሁን ገሰሰ ኦር መሐመድ አህመድ? ይወጥ ሁለቱም። ሊንከን ኦር ሮዝቬልት? ፍራንክሊን ሮዝቬልት ማለት ነው። አብርሃም ሊንከን። ሁለት የተለያዩ ፒሪዮዶች የተለያዩ ኢምፖርታንት ኢሹዎች፣ ግን ሊንከን ይሻላል ተርምስ ኦፍ ዘ ሲግኒፊካንስ። እሺ አጼ ሚኒሊክ ኦር አጼ ኃይለ ሥላሴ? በመውደድ ደረጃ አሁን የትንሽ እርሶ ላይ ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? አውቃለሁ እንደዚህ እንደሚል አውቃለሁ። ሁለቱም መጥፎ። እሺ ጋርዲዮላ ፈርጉሰን? ጋርዲዮላ። ኦኬ መጨረሻ ሲቲ ኦር የአርሰናል ፋን ነው እርሶ? ሲቲ ኦር ዩናይትድ? ከሁለቱ ከማን ሲቲ እና ከማን ዩናይትድ? ማን ሲቲ ይሻላል እንዴ? መጨረሻ ካፒታሊዝም ኦር ሶሻሊዝም? ሶሻሊዝም። ሶፍት የሆነ ሶሻሊዝም። ሚክስድ ነው የምደግፈው። እኔ ሶሻል ዴሞክራት ጀምር ጥጋበኛ ሰው ነው የሚያፈቅረው። በልቶ የጠጣ ቋቅ ያለው ብር አፍንጫው ድረስ ያለው ሰው ነው ማፍቀር የሚችለው እንጂ የጥጋብ ምልክት ነው እኮ ማፍቀር ማለት እኮ ትርፍ ነገር ነው እኮ ፍቅር ማለት እኮ እንጂማ ድሃ እንዴት ነው ቆይ ማለት ሽሮ እየበላ ምናምን ቆሎ እየበላ የቡና ከሰው እየቀፈልክ ምናምን የምርጫ ከሰው እየቀፈልክ ምናምን የሆነ ነገር በቅፈላ ምናምን ደና እንኳን ገቢ ምንጭ ሳይኖር ምናምን በምን ልታስተዳድራት ነው? እሺ ብላ እንኳን ብታገባት ፍቅር ማለት እኮ የጥጋበኝነት ምልክት። ጥግብ ስትል ስራ ሲኖር ብር አፍንጫክ ላይ ሲደርስ ቁርጡን ዝልዝሉን ምኑን ጥብሱን በየአይነቱ ከዚህ ከሻኛው ቆርጠ በልተ ምናምን ጥግብ ስትል የሚያምርህ ነገር ነው እንጂ እኮ ፍቅር እኮ ከድሃ ጋር የሚሄድ ነገር አይደለም። እንዴት ነው ድሃ ሆነ የምታፈቅረው? እንዴት ነው ድሃ ሆነ ምናምን እንትን ቆሞልህ ምናምን እንትን የምታደርገው? እንዴት ሊሆን ይችላል ሲጀመር? እንዴት ደስተኛ እንዴት ታጣጥመዋለህ? የምሬን እኮ ነው የምነግርህ። ያልከውን በለኝ እንዴት ታጣጥመዋለህ? ሲጀመር በዚህ ዘመን እሸት ለምሷም ድሃ ከሆንክ ይሄንን ጠንቅቀህ ወቅ። ይሄን እንዴት ማገናዘብ ያቅታል? ፍቅር በአጠቃላይ ነው ልንገራችሁ የጥጋበኝነት ምልክት ነው። ቁርጡን ቆርጦ ጥብሱን በዚህ በኩል በሻኛው በእንትኑ አርጉልኝ፣ አዋዜ የታለ ይሄ ዋዜ አይነፋም ቀይርልኝ ብሎ የሚበላ ሰው በቃ ፍቅር ይጫወት። ያ ፍቅር ስላለው እንዴ ዳ የሽሮ በልተ ሽሮ በጥብጠ ምናምን የሆነች ነገር በየአይነት በልተ ምናምን እንዴት ይወልፋል? ሲጀመር እንዴት ያምራል? ከሴት ጋር መዞር ከሴት ጋር መተቃቀፍ የሆነ ነገር ማድረግ ምናምን ራሱ በምን ሞራል ኪስ ሳይሞላ ገንዘብ ሳይኖር ስራ ሳይኖር ቤተኛው ሞራል እንዴትስ ይመጣልሃል? ይውጣላችሁ። ገንዘብ ከሌላችሁ ፍቅር የሚባል ነገር የለም። ይውጣላችሁ። ጣሉት፣ ዛርቃችሁ ነቃ ደንገጥ በሉ። ቃሉ ፑቲክ ማን ነው? በአሁኑ ሰዓት በመላው ዓለም ማህበራዊ ሚዲያ ላይ መነጋገሪያ ሆነው ቃሉ ፑቲክ በዓለማችን ገናና በሆኑ አርቲስቶችና ታዋቂ ብራንዶች ዘንድ ከፍተኛ አድናቆት እየተቸረው ይገኛል። ቃሉ ፑቲክ በሚለው የማህበራዊ ሚዲያ ስሙ የሚታወቀው ይህ ኢትዮጵያዊ ታዳጊ ከሚቀርጻቸው ቪዲዮዎች ጀርባ ባረጁና በህጣው ልብሶች፣ ጫማዎች እንዲሁም የተለያዩ የወዳደጉ ቁሳቁሶች ተጠቅሞ በሚሰራቸው አስገራሚ የፋሽን ዲዛይኖች በአጭር ጊዜ ውስጥ የመላውን ዓለም ቀልብ መሳብ ችሏል። ታዲያ የዚህን ታዳጊ ስኬት ልዩ የሚያደርገው ድንቅ የፈጠራ ስራው በሀገር ውስጥ ብቻ ተወስኖ አለመቅረቱ ነው። የሆሊውድ ታዋቂ ሰዎች ሳይቀሩ የዚህን ታዳጊ ልዩ ተሰጥኦ እያደነቁት ይገኛሉ። በተለይም ታዋቂው የፊልም ተዋናይ ጄደን ስሚትን ጨምሮ ዓለም አቀፉ የጫማ ብራንድ ቲምበርላንድ እና እውቋ አሜሪካዊ ድምፃዊ ሲዛ የቃሉን የዲዛይን ጥበብ በአደባባይ ካደነቁት መካከል እጅግ ጥቂቶ
ብዙዎቹ ናቸው። ታዲያ ይህ ድንቅ ታዳጊ የሚኖረው በመቀለ ከተማ ሲሆን በአሁኑ ሰዓት በቲክቶክ እና ኢንስታግራም ላይ በሚለቃቸው ቪዲዮዎች በሚሊዮኖች የሚቆጠሩ እይታዎችን እንዲሁም ከበርካታ ዓለም አቀፍ ድርጅቶች የአብረን እንስራ ጥያቄ እየመጣለት ይገኛል። እኛም መልካሙን ሁሉ ተመኘንለት። ፎሎ እያደረጋችሁ ቤተሰብ ይሁኑ። በዛሬም ጅላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እንደወደዳችኋቸው እንደዚሁም የተለያዩ ነገሮችን እንዳገኛችሁባቸው ከቁም ነገሩም እንደዚሁም ከአስተማሪ ነገሩም እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮም እንግዲህ ተሸላሚ እንድትሆኑ ሰብስክራይብ፣ ላይክ፣ ኮሜንት እንደዚሁም ይህን ቪዲዮ እስከ መጨረሻ ድረስ እያያችሁ ሁኔታውን እንግዲህ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።